ልጄ ቀድሞኝ ቢሞት ይላሉ። ያልገባው ሰው ጭካኔዋ ምናምን ሊል ይችላል። እኔ ግን ይገባኛል። ልክ ነው። በጣም ብዙ እናቶች አሉ ልጆቻቸውን በር ዘግተው የሚሄዱ። መጽሐፍ ውስጥ አንድ በጣም ጭንቅ ብሎኝ ልቤን ፍን እያደረገ ያነበብኩት ነበረ። ልዑሌ ከእጇ የማይለያት ክሩ ውሃ ውስጥ ወድቃበት የነበረ የትግል ወቅት ነበር። አመት ጨንቅ ነበር። ለምን እሱ ያችን ክር ለማዳን ለሱ በጣም እንዳልኩሽ ዋጋ የከፈለላት ንብረቱ ነችና እንዴት ትሄዳለች ብሎ በድልድዩ ተንጠልጥሎ ያችን ክር ጋር ለመድረስ ራሱን ውሃ ውስጥ ለመክተት የሚያደርገው ትንቅንቅ ነው። ማሚ አይ ዊሽ ኦቲዝም ቢኖርብኝ እኔ ምክንያቱም ለልዑል ምታደይ ይመስለኛል ብሎኛል። አዝኜ ተቃቅፈን ተላቀስን እና ጣፍ ላይ እንደዛ ነው የተቀመጠው አይደለም። እንዳታስለቅሽ ማልቀስ አልፈልግም። ሰላም እንዴት ናችሁ? የዮያ ቲቪ ተከታታዮቻችን ዛሬ ደግሞ ለየት ያለ እንግዳ ይዘንላችሁ መጥተናል። እንደምታውቁት በዮያ ቲቪ የማይቀርብን ነገር የለም። ግለ ታሪኮችን፣ አስተማሪ ሁነቶችን እንደዚሁም ደግሞ ታዋቂ እንግዶችን እየያዝን ወደ እናንተ የምንቀርብበት ፕሮግራም ነው። ሉላ ነኝ። ዛሬም ፕሮግራሙን ያስተዋወኩ የመራብሪያችሁ ቆይታ የማደርገው የዛሬ እንግዳዬ ደግሞ እጅግ በጣም የምትገረሙባት ከሩቅ ሆናችሁ የምትኮሩባት ጀግና እናት ናት። ወይዘሮ መሰረት ትባላለች። ወይዘሮ መሰረት እንግዲህ በሰው ሀገር ውስጥ በጣም ብዙ ውጣ ውረዶችን ያለፈች እናት ናት፣ በልጇ ምክንያት ማለት ነው። ከእሷ ጋር የተወሰነ ቆይታ የምናደርግ ይሆናል። ታሪኳ ምን ይመስላል? ሰሞኑን ደግሞ መጽሐፍም ከትማለች፣ ሁለተኛ መጽሐፏን ከትማለች ማለት ነው። ስለ መጽሐፉም እያወራን አብረናችሁ ቆይታ እናደርጋለን። መሲ ብዬ ነው የምቀጥለው በዚህ ሀሳብ በዚህ ቆይታችን። የአንድም የሁለትም ሰው ጆሮ ውስጥ ከገባን የሚመጣው ለውጥ ቀላል አይደለም። ያንንም አምነሽበት እኛ ጋር ስላለሽ በጣም ደስ ብሎናል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን አሜን። መሲ እንደው ወደ ዋናው ጉዳያችን ከመግባታችን በፊት ልጅነትሽ ጋራ ጀምረን ልጅነትሽ ምን ይመስላል? ምክንያቱም እናት ሲኮን ከልጅ ተጀምሮ ነው አይደል? ልጅ ነበር እኛም አንድ ሰዓት ላይና ልጅነትሽ ምን ይመስላል? ኑሮሽ እንዴት ነበረ የሚለውን ጀምር እስቲ። ልጅነቴ በጣም ወደዋለሁ። ልጅነቴን በጣም አክቲቭ የሚባል በጣም ብዙ ነገሮችን የሚሳተፍ ከልጅነት እስከ እውቀት ማለት ነው እና በቃ በጣም እንዴት ነው አክቲቭ የምትይው ሰው በጣም ብዙ ነገር ላይ የሚሳተፍ ኤሌመንተሪ ያለው ብዙ የስነ ጽሁፍ ግጥም ምናምን አቀርብ ነበር፣ ሳተፍ ነበር፣ መረብ ኳስ እጫወት ነበር። ሃይ ስኩልም ያ ተከትሎኝ አዲስ ከተማ ትምህርት ቤት የተማርኩት እዛም እንዲሁ በሚኒ ሚዲያ ሳተፍ ነበር። ጸረ ኤድስ ምናምን በቃ የማልገባበት ነገር አልነበረም እና በጣም አክቲቭ የሚባል ተማሪ ነበርኩኝ። ንቁ የሚባል አይነት አክቲቪቲዎችን እያደረኩ ነው ያደግኩት። ከሀገርስ መቼ ወጣሽ? ኑሮሽን አሁን ሀገር አሜሪካ ላይ እንደምታደርጊም ነው የሰማነው እና መቼ ወጣሽ? የውጭ ሀገር የስደት ኑሮስ እንዴት ጀመረ? አሁን እንግዲህ 19 ዓመት ሊሞላኝ ነው ከሀገር ከወጣሁኝ። የስደት ኑሮ እንግዲህ እንደማንኛውም ሰው ሳላስበው ወጥቼ ነው ከሀገር የቀረሁት እና 19 ዓመት። ስለዚህ ከሀገር በወጣሽ በአንድ ዓመት ውስጥ ነው ማለት ነው። አሁን ልዑሌ 18 ዓመት ከሆነው በአንድ ዓመት ላይ እርጉዞኜ ነው ከአሜሪካን ሀገር የሄድኩትና ልዑሌን ከዛ አሜሪካን ሀገር ተወለደ። ተመልሰን መጣን። ሁለተኛ ልጄ ሲመጣ እርግዝና ከዛ ልዑሌን እዚህ ትቼው ሄድኩኝ። መጽሐፉ የሚጀምረው ከዛ ነው። እኔና ልዑል መልሰን ሪኮኔክት ስናደርግ ዓመት ከ4 ወር አካባቢ ተለያይተን። ልዑል በነገራችን ላይ የመሰረት ልጅ ነው። ልዑል በኦቲዝም ያለበት ልጅ ነው። 1 ዓመት ከምናምን ከዚሁ ሀገር ውስጥ ይመስለኛል ከአባቱ ጋር ነበረ የኖረው። ከዛ በኋላ ሁለተኛ ልጇን ከወለደች በኋላ መሰረት ልዑሌ ወደ አሜሪካ ተመልሶ ሄደ። ይህ መጽሐፍ የማይናገረው ልዑል የተሰኘው መጽሐፍ እንግዲህ የልዑል ታሪክ ላይ ተመስርቶ የተጻፈ መጽሐፍ ነው። መሰረት በዚህ መጽሐፍ ውስጥ ልዑልን ስታገኘው ጀምሮ ከእሷ ጋር ባለባቸው ጊዜያት ሁሉ ይገጥሟት የነበሩ ውጣ ውረዶችን እዚህ ላይ የከተበችበት መጽሐፍ ነውና እንዴት አወቅሽ? መቼ አወቅሽ? ያው መጽሐፉ ላይ ተነግሯል በደንብ የልዑሌን ታሪክ። ግን አንዳንድ እናቶች ወላጆች እናት አባቶች አሉና ፊገር አውት ለማድረግ ያንን ለማወቅ ልጅ ኦቲዝም ነው የሚለውን ለማወቅ ኦቲስቲክ ነው የሚለውን ለማወቅ የሚሄዱበት መንገድ አለ ወይ? የሆነ እድሜ ላይ እስኪደርስ ድረስ ነው የምንሄድበት መንገድ አለና
ምንድነው የረዳሽ አንቺ እንድታውቂ ይሄ ነገር አለ ወይ ወደዛ ወደ ምርመራው እንድትሄጂ የገፋሽ ነገር ምንድነው? ምንም እንኳን ብዙ መረጃ ባይኖረኝም አውቲዝም የሚባለው ነገር ግን ኦልሬዲ እንደነገርኩሽ የመጀመሪያ ሁለተኛ ልጄን ወልጃለሁ እና ሁለተኛ ልጄ 1 አመቱ ነው። በጣም አክቲቭ ነው። እድገቱም በጣም ፈጣን ነበረ። ስለዚህ ልክ ከሉል ጋር ስገናኝ ወዲያውኑ በሁለቱ መካከል ያለውን ልዩነት ለማየት አልተቸገርኩም እና ሉልዬ አይናገርም ነበረ። ነገሮችን በመብሰክሰክ በመበሳጨት ነገሮች ሲለወጡበት በቃ በደንብ ይገባሻል። ስታዩ እንደው እናት ስትሆኚ ይሰማሻል የሆነ ነገር እንዳለና ወዲያውኑ ነው የዶክተሮችን እርዳታ መጠየቅ የጀመርኩት። በሁለቱ መካከል ያለውን ልዩነት ማየት ነው ለኔ በጣም የጠቀመኝ እና ወዲያውኑ በቃ ከዶክተሮች ጋር መነጋገር ጀመርኩ። እነሱም ደግሞ የማየት እድሉ ስለሚኖራቸው ይሄ ቢሆን እያሉ ይመሩሻል ማለት ነው። ብዙ ጊዜ እንግዲህ የብዙ እናቶች ምሳሌ ለመሆንም እያልኩኝ ያለሁት ምንድነው በሀገራችን በተለይ ደግሞ ስለ ኦቲስቲክ ስለሆኑ ልጆች ስናስብ መደንገጥን መፍራትን ነው እንትን የምንለው አይደለም ቀድመን የሚታየን። አንቺ ግን ብቻሽን ነሽ፣ ውጭ ሀገር ላይ ነው ያለሽው። እንደው እዚህ ቢሆን አክስትም አጎትም ይውልኝ ያዙልኝ የሚባል ነገርም ይኖራል እና ከድንጋጤው ያለፈ ችግሩን መጋፈጥ ላይ ነበረ ትኩረት አድርገሽ የነበረው። አዎ እንግዲህ እንደነገርኩሽ ከልጅነቴም በራሴ በጣም ኢንዲፔንደንት ሆኖ ነገሮችን የማድረግ ልምድ ስለነበረኝ በጊዜው ለረጅም ጊዜ አባቱም አልነበረም እና ኤቭሪቲንግ በራሴ ነበር ከልጄ ጋር የምታገለው። ወዲያውኑ ነው በቃ የገባሁበት። ምንም ቤተሰብ አለ እዛ፣ ወንድሞቼ እህቶቼ ምናምን እዛ አሉ። ግን የችግሩን ጥልቀት ለነሱ አስረድቼ ይሄ ነው የተባባልኩት ነገር የለም። እኔ ቀጥታ ሁሉንም ነገር በራሴ ነበር ሶልቭ ለማድረግ የምጥረው። የራስሽን የህይወት መስመር ሁላ ቀይረሽ ሙሉ በሙሉ ትኩረትሽን ላይ ማድረግሽ ነበር አይደለ? አዎ ምንም አማራጭ የለሽም። ትምህርት የሆነ ነርሲንግም ለመሄድ ሞክሬ ነበረ። በኋላ ላይ ግን ሳየው በጣም ፎከስ ይጠይቅ ነበረ። ከቦታ ቦታ ሌላ ቦታ መሄድ ነበረብኝ። እነዛ ሁሉ ነገሮች ትቼ ቴራፒው ላይ እና በቃ በሱ ላይ ለመስራት ሙከራ ጥረት አድርጌያለሁ። አንድ የሰማሁት ነገርም አለ። በተለይ እዚህ ትግል ውስጥ እያለሽ ብዙ የሚረዱሽ ሰዎችም አልነበሩም። ፈተናዎችሽን አንድም የሚያበረታው የሚያጠነክረው የነበረው ሌላ 3ኛና 4ኛ ወገን መረዳት አለመቻሉም ነው ችግሩንና ነገሮች እንዲስተካከሉ ኢቭን የፖሊሲ ለውጡላ እስከ ማስደረግ ድረስ የደረሰ ትግል ውስጥም ነበር። እስቲ ምን ይመስላል እሱ? እንዴት ነበረ አካሄድሽ? ነበር ይሄ ያው ረጅሙ ትግል ነው። እኔ ይሄን ያህል ንቅት ብዬ አውቄ የተለየ ነገር ተምሬ ምናምን አይደለም። በችግር ውስጥ ስታልፊ እና አማራጮች ሲጠፉሽ የግድ መንገድ ለመፈለግ ስታሳልጪ ነው የሚባለው። ልክ እንደዛ ሳረግ የሄድኩበት ነገር ነው። እሱ የጥቁር እናትና የመጨረሻ ላይ የተከራከርኩበት ነገር ነውና ዞሮ ሉልን ለመንገድ ከትምህርት ቤት በነበረበት ጊዜ ትምህርት ቤቱ በሱ ልክ ማስተማር አልቻሉም እና በሱ ልክ ማስተማር ሲያቅታቸው ደግሞ አንቺን ነው እንትን የሚሉሽ፣ እኔና ውሰጁ ይሉሻል፣ አልቻልነውም አይሉሽ የሚሉሽ በቃ አስቸገረ፣ አመመው ምናምን ይሉሻል። እና በህጉ መሰረት ደግሞ አንድ ልጅ ሪሊ ካልታመመ በስተቀር ስላለቀሰ ወይ ደግሞ ጸባዩ በጣም ስላስቸገረ ወደ ቤት መመለስ አይቻልም በህጉ መሰረት። ስለዚህ ያንን ደግሞ እኛ አውቀ ነው ልክ አይደላችሁም፣ ቤቱ ጋር የታመመው ምኑን የታመመው ለምንድን ነው ጸባዩን እዛው መታገስ ያቃታችሁ ወይ ደግሞ የተማረ ሌላ አካል ቀጥራችሁ ማስተማር ያልቻላችሁት ብለሽ እነሱን ተከራክረሽ ምናምን እና ያ ደግሞ በጣም ዋጋ ያስከፍላል። በጣም ረጅም ክርክር ነበረ። ከዛ በኋላ ነው ያ ሂደት ሄዶ ኮሮናም ነበረ። ከዛ በኮሮና ወቅት ደግሞ ልጄ አስቸገረ በጣም። ቢፎር ዛት ግን እንዳልኩሽ ክርክሩ በጣም ረጅም ነው። መጽሐፍ ነው አንብበሽዋል አንቺ። በጣም ረጅም ነው። ያንን ክርክር ተከራክሬ ውጤት አገኘው። የግል ትምህርት ቤት ሊያስገቡ ተስማሙ እነሱ። ከዛ እነሱ የግል ትምህርት ቤት ሊያስገቡት በተስማሙ በ3 ሳምንቱ ኮሮና ሀፕን አረገ። ኮሮና ሀፕን ሲያደርግ ደግሞ ኦል ኦቨር አሜሪካ ትምህርት ቤት ተዘጋ እና ትምህርት ቤት ሲዘጋ ደግሞ ሁሉም ሰው ቤት እስከተቀመጠ ድረስ ለኔ ልጅ ብቻ የተለየ ነገር ሊመጣ አይችልም።
ስለዚህ ያለኝ አማራጭ ልጄ ቤት መቀመጥ ነው ያለበት። ኦቲዝም ያለባቸው ልጆች ደግሞ የለመዱት የሚያውቁት ነገር ምናምን ሲቀየርባቸው በጣም ከባድ ነው። እነሱ የትምህርት ቤት የሚፈልጉ ሂደት ጊዜ የሚፈልግ ነገር ነበር። ወዲያውኑ እንኪ የምትባየው ነገር አይደለም። የግል ትምህርት ቤቶችን ነው አመልክተሽ ነው በጣም ብዙ ፕሮሰስ አለው እና እሱን ሳይጀመር ስለነበር የነበረው በጣም አስቸጋሪ ነበር። ከዛ ትምህርት ቤት ሲዘጋ ደግሞ ማንን ነው የምጠይቀው? ሁሉም ልጅ ቤት ተቀምጠው የኔን ልጅ ብቻ የግል ትምህርት ቤት አስገቡልኝ ማለት እችላለሁ ወይ? የማይሞከር የማይታሰብ ነገር ነበር። ስለዚህ በጸባዩ ምክንያት በጣም አስቸግሮ ፒቢኤም ዲፓርትመንት የሚባል ሳይካትሪስቶች በቢሄቪየር ላይ በምናምን ለማጥናት ያለውን እኔ ከዚህ በፊት ያደረኳቸውን ነገሮችን ስተዲ ለማድረግ የጎደሉ ነገሮች ካሉ ጋይድ ለማድረግ እንዲያስችላቸው የእሱንም የጸባይ ሁኔታ ያለበትን ነገር አሰስመንት ለመስራት የሆነ ፋሲሊቲ ውስጥ ገባ ማለት ነው። እና ያ ፋሲሊቲ ደግሞ በጣም ጊዜያዊ ነበረ፣ ወቅታዊ ነው። ስለዚህ ወቅታዊ ስለሆነ በየ7 ቀኑ መውጣት አለበት ቦታው ላይ ማለት ነው። በየ7 ቀኑ ሲወጣ ደግሞ እቤት ሲገባ ኮሮና ነው፣ ሁሉ ነገር ተዘጋግቷል፣ ትምህርት ቤት የለም። የለመዳቸው ነገሮች አሉ፣ ከቤት ወጥተን የምናደርጋቸው ነገሮች፣ እነዛ ሁሉ ነገሮች ሲቀሩ በቃ ጸባዩን ኮምፕሊትሊ ኮንትሮል ማድረግ አቃተን ማለት ነው። ቤት ውስጥ በጣም አስቸጋሪ ሆነ። ስለዚህ እዛ ዲፓርትመንት ውስጥ እንመላለስ ነበረ። ተመላልሰን 4-5 ከሄድን በኋላ ላይ ሳስበው ከዛ ቦታ የበለጠ የእሱን ደህንነት የሚያስጠብቅ ሴፍ ቦታ አልነበረም። ስለዚህ መከራከር ጀመርኩ ማለት ነው። አይወጣም ደህንነቱ እስከሚጠበቅ ድረስ በኮሚኒቲ የሚያስፈልገውን ነገር እስከሚገኝ ድረስ እንደ ድርጅት ኃላፊነት እንደሚሰማው አካል ሆናችሁ ጋይድ አድርጋችሁኝ ትምህርት ቤቱን እኔ እንደ ግለሰብ ከምጠይቅ እናንተ ብትጠይቁልኝ፣ እናንተ ተሰሚነት አላችሁ በሚል ከነሱ ጋር አላስወጣም የሚል ሙግት ተጀምሮ ያ ነው ሄዶ ወደ 7 ወር 8 ወር የፈጀው ማለት ነው። ያ መሆኑ እዛ ሀገር ላሉ ለሌሎች ኦቲስቲክ ልጆችም እንደ አንድ መንደርደሪያ የተጠረገ መንገድ ሆኖ በደንብ እያገለገለ ነው ያለው። ሁለተኛው መጽሐፎች መሰረት የማይናገረው ልዑል ደግሞ አንቺና ልዑል በጋራ ሆናችሁ የምታልፉት ውጣ ውረዶችን ከአንቺ ከእናትና ከልጅም ባለፈ ደግሞ የልዑል ታናሽ ወንድም ሁላ ህይወቱ ላይ ሊኖሩ የሚችሉትንም ጫናዎች አንድ ላይ አስተሳስረሽ ነው ያስቀመጥሽው እና በእነዚህ ውጣ ውረዶች ውስጥ የምንማረው ነገር አለ። በተለይ ደግሞ ኦቲስቲክ ልጆች ያሉት ወላጆች ትኩረቱን ኦቲስቲክ የሆኑ ልጆች ላይ በሚያደርግበት ጊዜ ሌላ የፋሚሊ ሜምበርስ በምን አይነት መንገድ ነው የምናየው የሚል አለና መጽሐፍ ውስጥ አንድ በጣም ጭንቅ ብሎኝ ልቤን ፍን እያደረገ ያነበብኩት ነበረ። ሰው በሌለበት ወቅት የባህር ዳር ጋር ሄዳችሁ ልዑሌ ከእጇ የማይለያት ክሩ ውሃ ውስጥ ወድቃበት የነበረ የትግል ወቅት ነበረ። እሱ ውሃ ውስጥ ገብቶ ክሩን ማዳን ይፈልጋል፣ አንቺ ደግሞ ልጅሽን ማዳን አለብሽ። ምንድን ነበር የሚሰማሽ በዛ ትግል ውስጥ? ከባድ ነው። እንደሱ አይነት ትግሎች ብዙ በተለያየ ጊዜ ያጋጥመኛል እና ሁሉ ጊዜ ራሴን አዘጋጅቼ ነው የማደርገው። የሚመች ጫማ አደርጋለሁ፣ የሆነ ነገር ሀፕን ሊያደርግ ይችላል ብዬ ሁሉ ጊዜ ሬዲ ነኝ። ግን ያ ደግሞ እሱ በጣም ከባድ ነበረ። ቀኑ በጣም ጭልምልም ያለ ነው። ፓርክ ነው፣ ብዙ ሰው ሊጠቀምበት የሚችል ፓርክ ነው። ግን በጊዜው ጨለምለም ያለ ነው። ስለዚህ ማንም ሰው አይፈልገውም። እዛ ሀገር ፓርክን ሰው የሚፈልገው ፀሐይ ሲወጣ ብራይት ሲሆን ነው። ብራይት ሲሆን አንድ መኪና ማቆሚያ እንኳን አታገኝም፣ ስትሽከርከሪ ነው የምትውይው። የዛ ቀን ግን ምንም ሰው አልነበረም። እንደውም አስተውለሽ ከሆነ መጽሐፉ ላይ አማራጭ የሌለው ሰው የሚገኝበት ስፍራ ነበረ። ልጄን ይዤ የሚሄድበት ቦታ ስላልነበረኝ አማራጭ ስላጣው ነው በዛ ስፍራ ላይ ተገኘሁት ይላል እና ያው ዞር ለማለት ለሱ ፍሪደም ሜዳ መሆኑ የለመደው ቦታ መሆኑ ያ ነበረ ወደዛ ቦታ የጠራኝ። ከምኖርበት ስፍራ ደግሞ በጣም ቅርብ ቦታ ነው፣ በጣም ቅርብ ነው ለሱ፣ በጣም የለመደው ቦታ ነው እና ሉሊ አለችው ክር ለሱ በቃ ትልቅ ዳይመንድ ንብረት፣ እናት፣ አባት ሁሉንም ልትሆነው የምትችለው ክር ነች። እቺ ክር ለረጅም ጊዜ ነው አብራው እየተላመደችው የኖረችው። አንድ ክር ቢጠፋ ሌላ ክር ይተካል። ልብሶች ላይ ከልብስ ላይ ምናምን እንደዚህ አይነችን ክር ቢያየት ስቦ የማውጣት ከሆነ ነገር ላይ ብቻ ያገኛታል። መጠኗም አነስተኛ ነች እና
ያችን የያዛት ክር የዛ ቀን በዛች በድልድዩ መካከል ስንሄድ ወዲህ ወዲያ እየተሯሯጠ ባህር ውስጥ ገባች እና ሰው የነበረው ፊሊንግ በጣም ከባድ ነበረ፣ የሚያስፈራ ነበረ፣ በጣም ያስጨንቅ ነበር። ለምን እሱ ያችን ክር ለማዳን ለሱ በጣም እንዳልኩሽ ዋጋ የከፈለላት ንብረቱ ነችና እንዴት ትሄዳለች ብሎ በድልድዩ ተንጠልጥሎ ያችን ክር ጋር ለመድረስ ራሱን ውሃ ውስጥ ለመክተት የሚያደርገው ትንቅንቅ ነው። እኔ ደግሞ እሱን ለማዳን መያዝ አለብኝ። አካባቢው ላይ ሰው የለም። ሁለቱም እጆቼ ልጄን ይዟል። 911 መደወል አልችልም። ብጮህ ልሰማ የምችልበት ሁኔታ ላይ አልነበርኩም። በጣም ከባድ ነበር። በጣም የሚያስፈራ ከባድ ታሪክ ነውና ለዛ ነው ሳረሳውም መልሼ እንደዚህ አድርጌ የጻፍኩት። በዛ ትክል ውስጥ ሲበርድሽ፣ እጅሽ ሲዝልብሽ፣ የሰውነት ድካምሽ ሲመጣ ይታይ ነበረና ምንም ያለሽ ብቸኛ አማራጭ ልጅሽን ማዳን ነው። መያዝ ነው፣ መታገል ነው የምትችይው። እድለኛ ሆኜ ታሪኩን ባንነግራቸው ጥሩ ነው፣ ቢያነቡት ጥሩ ነው ብዬ አስባለሁ። እድለኛ ሆኜ ግን ኤኒዌይስ በጊዜው እሱም ደከመው እና ባህር ወሰዳት። ተተካች። ከዛ ሌላ ሲወስድበት ኦፍኮርስ ይተካል፣ ለሱ እኮ ይተካለታል። ለምሳሌ የሆነ ሌላ ክር በጥሰሽ የሆነ ቦታ ላይ ጣል ብታረጊ በእጅሽ ብትሰጪው አይቀበልሽም። ባይዘው ራሱ ማግኘት አለበት። አሁን እቺ የምትመስል ንቅል አድርጌ ሄር ጎ ብሎ አይቀበለኝም። የሚፈልገው የሆነ ቦታ ተጥሎ ራሱ ፒክ ሲያደርጋት ነው የሚደሰተው። እና ሰው ተተካለት። ያ ቀን ግን በጣም ከባድ ነው። እሱን ታሪክ በጣም የምወደው ለምንድን ነው ታውቂያለሽ? ይሄ አንድ የምከራከርበት ነጥብ አንዳንድ ሰዎች ኦቲዝም ገብቶናል የሚሉት ነገር አለ። የመጨረሻው መቋጫ ፓራግራፍ ላይ የሚለው ነገር አለ። በዚህ ደረጃ የሰው ልጅ እንዴት ነፍሱ ከክር ጋር ትተሳሰራለች? በዚህ ደረጃ እንዴት አንድ ልጅ ከእናቱ ክርን ያስበልጣል? የትኛው ማህበረሰብ ነው ይሄንን ሀሳብ ሲነገረው በቀላሉ ሊረዳ የሚችለው? ዶክተር ስለሆነ አንድ ሰው ወይ ደግሞ የተማረ ነገር ስለሆነ የተለየ ማንነት ስላለው ይሄ ቢዘረዘርለት ይሄ ነው ብሎ ይሄንን ለይቶ ሊነግረን ይችላል ወይ ብሎ ቻሌንጅ ያደርግበታል። ይህ መጽሐፍ ወደ እንግሊዝኛም እየተቀየረ ነው፣ አድቮኬትም ስለማረግበት ማለት ነው። ምክንያቱም የልጆቹ ኒድ በጣም የተለያየ ነው ኒዳቸው። ስለዚህ የችግሩን ጥልቀት ስላልተረዱት ኒዳቸውን ሚት የሚያደርግ ነገር አዘጋጅተዋል ብዬ ስለማላስብ እሱንም ስሜት ይገልጽልኛል፣ ክብደቱን ሀያል የሆነውን ስሜት ያወጣልኛል ብዬ ስለማስብ በጣም በትልቁ አድቮኬት የማደርግበት ሀሳብ ነው። ከልዑሌም በላይ አንጀቴን ስፍስፍ የሚያደርገው የልዑሌ ታናሽ ወንድምም አለ። ትንሽ ልጅ ነው፣ ታናሽ ወንድም ነው እና በአንድ ወቅት መጽሐፉ ላይ የተጠቀሳለ ሲጫወቱ እንደው አለፍ እያለ ነው። ውስጡ በጣም የሚገራርሙ ብዙ ታሪኮች አሉ። ሲጫወቱ አሻንጉሊት ልዑሌ እንዳይበሳጭ ለልዑሌ ቅድሚያ ታደርጊ ነበረ፣ ትሰጪ ነበርና ያው አንዳንድ ጊዜ የማይረዱ ልጆች ምናምን ብለሽ ሀሳብሽን ፎከስሽን ወደ አንዱ ታዲያ ያለሽ ሳታስቢው ነው። ለመሰልሽ እሱ ለራሱ አይናገርማ። የሆነ እቃ ቢቀማ የኔ ነው አይልም፣ ወይ ደግሞ ቢጠፋበት ይሄ ነው ፈለኩት አገኘሁት ምናምን አይልም። ለራሱ ስለማይናገር የሚጎዳ ይመስልሻል። ስለሚመስልሽ ሳታስቢው ነፍስሽ ታደላለች። ለምን ያኛው ለራሱ ያውቃል ምናምን እና የሆነ ጊዜ ላይ ማሚ አይዊሽ ኦቲዝም ቢኖርብኝ እኔ ምክንያቱም ለልዑል ምታደይ ይመስለኛል ብሎኛል። ግን ያ ለእኔ በጣም ትልቅ አይን ከፋች የሆነ ለማደርጋቸው እያንዳንዱ ነገሮቼ፣ ድርጊቶቼ፣ ለምናገረው ነገር ምናምን ጥንቃቄ እንዳረግ በጣም በትልቁ ሌላ ምዕራፍ የሰጠኝ ሀሳብ ነው ያ እና በጣም ካይንድ የሆነ ወንድም ነው ያለው። በጣም ነው ወንድሙን የሚረዳው፣ በጣም ነው አድቮኬት የሚያደርግለት በሄደበት ምናምን ወንድሜ ነው ምናምን ብሎ በቃ ስለ ወንድሙ መናገር የሚፈራ ልጅ አይደለም። ማብራራት ይችላል። የሆነ ቦታ ሬስቶራንት ምናምን ሄደ እንደዚህ የሆነ ቦታ ላይ ተቀምጦ ከሆነ አንዳንድ ጊዜ ልጅ እያለ ከፍ እያለ ከመጣ በኋላ በጣም አስቸጋሪ ነበር። አሁን ልጅ እያለ ግን እንደዚህ ተቀምጦ ወይ ሌሎቹ ሲያናግሩት ምን ፈልጋችሁ ነው? የሱ ቋንቋ የሚገባኝ እኔ ነኝ፣ ምን ልበልላችሁ ምናምን ይላቸዋል። እና በጣም ካይንድ የሆነ ወንድም ነው ያለው።
እንደውም ይመስለኛል ሁለተኛ ክፍል ላይ ሆኖ ስለ ወንድሙ ሲያወራ ትምህርት ቤት ውስጥ ልጆቹ ሳቁ ብሎ መቶ ላንቺ ሲነግርሽ ያልሽው ነገር ነበረ። ያ እንዳልኩሽ አማኑኤል ይባላል ትንሹ ልጅ። አይፈራም ማለት ሄዶ ስለ ወንድሙ መናገር ምናምን አይፈራም። እና ፕሬዘንቴሽን አዘጋጀ እና ፕሬዘንቴሽን ሲያዘጋጀ ኦቲዝምን በተመለከተ ሪሰርች ይሰራ ነበር ከበፊት ጀምሮ እና ኦቲዝምን በተመለከተ ፕሬዘንቴሽን አዘጋጀ። ፕሬዘንቴሽኑን ቆሞ ሲናገር ወንድሜ ኦቲዝም አለበት፣ ኦቲዝም ማለት ይሄ ነው ምናምን ብሎ ሲል ያው ህጻናቶች አይደል የ2 ዓመት የ3 ዓመት ልጆች የ3ኛ ክፍል ልጆች ትንሽ ናቸው እና ተሳሳቁ። እቤት ሲመጣ ማሚ ስለ ኦቲዝም ማውራት ማቆም ያለብኝ ይመስልሻል ብሎ ጠየቀኝ። ሲጠይቀኝ ለምን አልኩት። ዛሬ ለጓደኞቼ በክፍል ውስጥ ስለ ኦቲዝም ፕሬዘንቴሽን ሳቀርብ ሳቁ እና መቀጠል አለብኝ ወይስ ምንድን ነው ብሎ አለኝ። ሲለኝ ጊዜ ኖ መቀጠል አለብህ፣ ምክንያቱም እነሱ የሳቁት ስለማያውቁ ነው። እኔ እናንተ ኦቲዝም የገባን በህይወታችን ስለመጣ ነው። አንተ ከወንድምህ ጋር ስለኖርክ ነው ኦቲዝም የገባ። ባይሆን ኖሮ ይሄ ማንነት አይኖርህም። ኦቲዝምን የሚያብራራም ሰው አትሆንም። በእነሱ ቦታ ተቀምጠህ የምትስቅ ልጅ ነበር የምትሆነው። ወንድምህ ግን ስለማይናገር እኔና ወንድምህ ኃላፊነት አለብን። እኔ እናንተ በተናገርን ቁጥር በአቅራቢያችን ያሉ በዙሪያችን ያሉ ሰዎች ችግሩን ይረዱታል። ችግሩን ተረዱት ማለት ደግሞ ለወንድምህ መንገድ እየከፈትን ህይወት እንድትቀለው እናደርጋለን። ስለዚህ ይሄ የኔ እናንተ ኃላፊነት ነው ብዬ መለስኩለት ማለት ነው። የጥቁር እናት ነኝ ሙሉ ለሙሉ ገቢውን ለኦቲስቲክ ለሆኑ ልጆች መርጃ እንዲሆን ለግሰሽ ነበርና እንዴት ነው ኢትዮጵያ ውስጥ ላሉ ነው ወይ እንዴት እየሄደ ነው እሱስ? የጥቁር እናት ነኝ ሙሉ ለሙሉ ከመጀመሪያም ጀምሮ የጥቁር እናት ነኝ ሲጻፍ ከበፊትም ጀምሮ እርዳታ የሰበሰብኩ ብዙ እናቶችን በኢትዮጵያ ቤተሰቦችን በኢትዮጵያ ረዳ ስለነበረ በኮሮና ሰዓት በጣም አስጨናቂ ጊዜ ነበረ። የምታስታውሺ ከሆነ ተዘጋ። እኛ ያለንበት ሀገር ራሱ መንግስት በተለየ የተወሰነ ሳንቲም ለቤተሰብ እንዳቅመው ምናምን ሲደጉም ነበረ በሰለጠነው ዓለም እንኳን ማለት ነው። እና በ2016 ልጄን ኢትዮጵያ ይዤ መጥቼ በጣም ትልቅ በህይወቴ የተማርኩትና ያየሁት ነገር ለካ እኔ የተሻለ ዓለም ላይ ነው የምኖረው። ለካ ልጄ ምንም ያህል ትግል ቢኖርበት ይሄ መሰረታዊ የሆነው ነገር የሚያስጨንቀኝ ሰው አይደለሁም ለካ። ስለዚህ እነሱን በልቤ ያኖራለሁ የሚል ለራሴ የገባሁት ቃል ነበረ። ስለዚህ በቻልኩት አቅራቢያ ካሉ ሰዎች እያስተባበርኩኝ የማገዛቸው ሰዎች ነበሩ። በኮሮና ሰዓት ግን የበለጠ በጣም ተሰማኝ። ይሄ ታሪኩ ላይ እየተካሄደ ነው። እኔ ለነሱ ለማገዝ መሞክር የነበረው በኋላ ላይ የጥቁር እናት ነኝ የሚለው ታሪክ ደግሞ ሲመጣ ይሄ እኮ አስተማሪ ነው፣ በጣም አስተማሪ እኮ ነገር ነው ሲባል እንደ መግቢያ ታሪክ የጥቁር እናት ነኝ ተጽፎ ከልጅነት ጀምሮ ጽፋቸው ነበር ያልኩሽ። ትምህርት ቤት እያለሁ ሃይስኩል እያለሁ በፑሽኪን አዳራሽ ጽሁፎችን ምናምን አቀርብ ነበር። እዛ ላይ ጻፍኳቸውን ግጥሞችን ሰብስቤ መነሻ ያደረኩት ግን በቃ ዝም ብዬ ገንዘብ ከምጠይቅ መጽሐፍ ልስጣቸውና ገንዘብ ላድርገው በሚል ነበረ። ውጤቱን በጣም ስኬታማ ነበረ። ያኔ ለነህሚያ ኦቲዝም ሴንተር እና በኢትዮጵያ ያሉ ቤተሰቦች እናቶችን አርጌ ግማሽ ለነህሚያ ኦቲዝም ሴንተር በ27000 ወደ 27400 ከዛ በላይ እስከ $28000 ለነህሚያ ኦቲዝም ሴንተር ተሰጥቷል። ከዛ የቀረው ደግሞ ተከፋፍሎ ለእናቶች ለቤተሰቦች የብዙ ሰው ህይወት ለውጥ አግኝቶበታል። ከ60,000 የአሜሪካን ዶላር በላይ ተሽጧል። እንደውም እሱ ለውጥ ማምጣቱም እዚሁ ላይ እንደ ምስክርነት ሲቀመጥ አለ እና ልጄን ጉንዳን ሊበላብኝ ነበረ የሚል አይቻለሁኝ። ጎንደር የተወለደች አንዲት እናት 3ኛ ልጇ ኦቲስቲክ ሆኖ ነበር የነበረውና ለስራ ስትወጣ ቤቷን ዘግታበት ነው የምትሄደው። በጣም ብዙ እናቶች አሉ ልጆቻቸውን በር ዘግተው የሚሄዱ ስራ ከሄዱ ስራቸውንም ትተው ከልጆቻቸው ጋር በር ዘግተው የሚውሉም እናቶችም አባቶችም ቤተሰቦች አሉ። ኢዮብ ይባላል ልጁ ስም። ኢዮብ ከፍተኛ የሆነ መረጋጋትን የማጣትና ትኩረት ማድረግ ያለመቻል ችግር ነበረበት። ጉልበተኛና ኃይለኛ ነው። ነህሚያ ኦቲዝም ማዕከል ሳይገባ በፊት ቤት ውስጥ እየዘጋሁበት ነበረ ስራ ሄደው ምርጫም አልነበረኝም ትላለች እናትየው።
ብቻውን ሲሆን ከበር ተጋጭቶ ጭንቅላቱ ላይ ተጎድቶ ያውቃል ትላለች። አንዴ ግን ምንድነው ጉንዳኖች መጥተውበታል። ያ ማለት እሷን እንደ አንድ ምሳሌ ብትወስጂ በጣም ብዙ ቤተሰቦች አስቢው። እኔ በግሌ እንደውም በኢትዮጵያ ያሉትን ለማሰብ ያልኩሽ በኮሮና ጊዜ በጣም ያስጨነቀኝ አንዱ ነገር ነው። ምክንያቱም ልጄን የትም ጥዬው ለራሴ ዳቦ ፍለጋ ልሄድ ምናምን ብዬ ማሰብ አይነት አይደለም። አይሰጥሽም። 24 ሰዓት ጥበቃ የሚያስፈልገው ልጅ ነው ያለኝ እኔ እና 24 ሰዓት ጥበቃ የሚያስፈልጋቸውን ልጆች የያዙ እናቶች እንዴት ነው የሚኖሩት ከሚለው ከቅድስት ነው የምትባለው እሷ ከቅድስት ጋር የተገናኘ ነው። ነሚ አውቲዝም ሴንተር አንዳንድ ቤተሰቦችን እየመረጡ ላግዝ የባሰባቸውን ስጡኝ እያልኩ እጠይቅ ነበረ። በዛ ጊዜ ከዛም ሆኜ የተወሰኑ ድጎማዎችን ምናምን አረግላት ነበረ። ከዛ የጥቁር እናት ነኝን መጽሐፍ አሳትሜ ኢትዮጵያ ስመጣ መጀመሪያ በኢትዮጵያ ነበር የታተመው ወደ ሲያትል እና አትላንታ ምናምን ከመሄዴ በፊት እና ጎበኘኋት ቤቷ ገብቼ እና ቤቷን ገብቼ ስጎበኛት በጣም ልቤን የሚሰብር አሁን ያልሽኝን ታሪክ ነገረችኝ እና የእውነት እንቅልፍ ያሳጣኝ በጣም ያስለቀሰኝ በጣም የረበሸኝ ራሴን እንድጠላ ያደረገኝ ታሪክ ነበረ። በጣም ከልቤ አስቀመጥኳት። የእግዚአብሔር ፈቃድ ሆኖ እንግዲህ ይሄ ለብዙ እናቶች የኢትዮጵያ ሕዝብ ማወቅ ያለበት እንደዚህ አይነት እናቶች ምን ያህል እርዳታ እንደሚያስፈልጋቸው እኔ እድሉን ኖሮኝ ከአንቺ ጋር የመነጋገር እድል ስላለኝ ነው። እነሱ የሚያዳምጣቸውም የለም ችግራቸውንም የሚነግሩት ሰው የለም እና በዚህ ችግር ውስጥ የሚያልፉ በጣም ብዙ ሰዎች አሉ። እሷ ግን በጣም አሳዘነችኝ። ወደ ነበርኩበት ሀገር ከተመለስኩ በኋላ ትንሽ ቀርጫት ምናምን ነበረ የቻልኩትን ሞክራለሁ ብዬ ወደ መጣሁበት ሀገር ከተመለስኩ በኋላ በሲያትልም በአትላንታ መጽሐፌ ሲመረቅ የነበረው ውጤት በጣም አመርቂ ነበረ። በቃ አንዳንዴ ከጠበቅኩት በላይ ነበርና ቢያንስ የአንድ ሰው ህይወት መለወጥ አለበት በማለት የእሷን በጊዜው የነበረባትን የኮንዶሚኒየም ዕዳ ተከፈለላት። ከዛ በኋላ ደግሞ የሚያስፈልጋትን መሰረታዊ የሆኑ እቃዎች ተሟላላት። ለመኖር ደግሞ በርበሬ ብደልዝ ምናምን አልቻ አንዳንድ ነገሮች ፍሪጅ ምናምን ጠይቀች። ሁሉም ተሟልቶላት ዛሬ በጣም ጤነኛ ሰላማዊ የሆነ ንጹህ ቤት የተረጋጋ ህይወት ትኖራለች። ለዚህ እግዚአብሔርን አመሰግነዋለሁ። ብቻም ሳይሆን አምነውኝ ሰፖርት ያደረጉኝን የሲያትልም የአትላንታም በአካባቢ ያሉ ቤተሰቦችን ጓደኞቼንም አመሰግናለሁ። ያው እኔ ከፊት ስላለው ነው እንጂ የብዙ ሰው ተሳትፎ ነው። አንዳንዴ ችግር ውስጥ ስንሆን ነው የሌሎች ጫማ ውስጥ ሆነን ችግራቸውን የምንረዳው። ለማህበረሰብ ደግሞ በጣም ብዙ ይቀረናል። እኛ ኦቲስቲክ ልጆች ኖሯቸው ራሱ ኦቲስቲክ ልጆቻቸውን መደበቅ፣ መፍራት፣ በእነሱ መሸማቀቅ ውስጥም የሚኖሩ ወላጆች ብዙ ናቸው። በማሸማቀቅ ውስጥ ደግሞ የሚኖር ማህበረሰብም ደግሞ ብዙ ነው አይደለም። እዚህ ይቅርና አድጓል የተባለው ሀገር ላይም እዛም ከባድ ነው አይደለም እዚህ። እና ምንድነው አሁን ኦቲስቲክ ልጆች ላሏቸው ወላጆች መንገር የምንችለው ማጠንከር ማበርታት የምንችለው እንደ ሁሉም ጋር በራንኳክተን መድረስ እንኳን ባንችል በምስልና በመልእክት መድረስ ከቻልን እንዴት ነው ልናበረታቸው የምንችለው? እኔ ዋናው ነገር ያው ቤተሰብ መጀመሪያ ራሱ አምኖ መቀበል አለበት። አንቺ ካልተቀበልሽ ሌላው ህብረተሰብ ሊቀበልሽ አይችልም። አንቺ የተረዳሽውን ነገር ደግሞ እኔ የተረዳሁትን ነገር ደግሞ ለአንቺ ካልነገርኩሽ ቅድም እንዳልኩሽ ከልጄ ጋር የነበረው አይነት ታሪክ ነው የሚሆነው። ስለዚህ እኛ ቤተሰቦች ኃላፊነት አለብን። መቀበል መጀመሪያ ራሳችን መቀበል አለብን። በመደበቁ ውስጥ ወይም ደግሞ ከህብረተሰቡ ዞር በማለት ሂደት ውስጥ የምናሳልፈው የምናጠፋው ኃይል በጣም ውስጣችንን ይጎዳናል። ስለዚህ አካባቢያችንን ኃላፊነት አብሮ እንዲወስድ መንገር። እኔ ለምሳሌ አሁን የሆነ ፓርክ ኤሪያ ምናምን ሄጄ ልጆች ምናምን ካሉ ቶሎ ብዬ ለቤተሰቦቹ እነግራቸዋለሁ። ልጄ ኦቲዝም አለበት፣ ፕሊስ ልጆቻችሁን ዋች አድርጉ። ምክንያቱም ሳስበው ሊገፈትራቸው ይችላል ምናምን ማንኛውም ነገር ከመጣ እኔ የዛ ኃላፊነትን እኔ ነኝ የምወስደው። ስለዚህ ቤተሰብ ያለው አንድና አንድ አማራጭ ለልጆቻቸው ድምጽ መሆን፣ ራሳቸውን መጠበቅ። ምክንያቱም ራሳቸውን ካልጠበቁ ለልጆቹም አቅም አይኖራቸውም። ማህበረሰቡን ማስተማር። ብዙ ጊዜ የሚባለው ማህበረሰብ እንደሚያጠፋ ምናምን ነው እና ማህበረሰብ የሚያጠፋው መረዳት ስለማይችል ነው። ይሄ እኛ የምናልፍበት ታሪክ በጣም ጥልቅ ስለሆነ
እኔ የምልሽ ምናልባት እዚህ መጽሐፍም ላይ አንብበሽዋል፣ እንኳን ሳትኖሪው ኖረሽም ማውቀሽም ማትጨርሽው ታሪክ ነው ኦቲዝም። ስለዚህ እኛ በቃ መጠንከር አለብን፣ መውጣት አለብን፣ ችግሮቻችንን መንገር አለብን፣ አካባቢያችን ላሉት ድምፅ መሆን አለብን ብዬ ነው ማለት የምችለው። አሁን የ18 ዓመት ጎረምሳ ሆኗል። መጽሐፉ ላይ ደግሞ ስናየው በጣም ብዙ ፊዚካል ትግሎች የነበሩባቸው ሞመንቶችም ብዙ ናቸው። አሁን ደግሞ በሴንተር ውስጥ ነው ያለው አይደለ? 24 ሰዓት እንክብካቤ የሚደረግለት ቅድም መሲ የጠቀሰችልን ደህንነቱ የተጠበቀበት ቦታ ነው ብላ ልቧን የጣለችበት በእሷ ትግል እውን የሆነ ቦታ ላይ ነው ያለው። ግን ደግሞ ነገንም ትፈሪያታለሽ ስለ ልዑል ስታስቢ ለምን? አዎ የኦቲዝም ትግል የሁሉንም ባልልሽም የኦቲዝም ትግል ግን የማይቆም ነው። በእኔ ልጅ ደረጃ ያሉት ይቀጥላል። ለምሳሌ ያኔ ትምህርት ቤት እንዲገባ በ12 ዓመቱ ነበር የምታገለው፣ በ13 ዓመቱ ነው እዛ ትምህርት ቤት የገባው። ስለዚህ ቆይታው የሚሆነው እስከ 21 ዓመቱ ድረስ ነው። ምክንያቱም የግል ትምህርት ቤት ነው፣ አዳሪ ትምህርት ቤት ነው። ትምህርት ጨርሳል። 12ኛ ክፍል ሲደመር 3 ዓመት ጨርሶ ነው ወደ አለውበት ከተማ የሚመለሰው። ስለዚህ ወደ መጣበት ከተማ ሲመለስ ምንድነው የሚሆነው? የትኛው ሁኔታና ፋሲሊቲ ነው ለልጅ የተመቸ የሚሆነው ብዬ ሳስብ በቂ የሆነ ነገር አላገኘውም። በጣም ችግር አለ። ከሁሉ በላይ ግን የአገሪቱ ሲስተም ራሱ ትክክል አይደለም ብዬ እንዳስብ ያደርገኛል። ያኔ የጥቁር እናት ነኝ፣ ለምንድን ነው በዚህ ደረጃ ስለ ጆርጅ ፍሎይድ ሙቭመንት አልነበር የነበረው ክርክር እና እናንተ የብላክ ላይፍ ማተር የምትሉ ከሆነ እኔ እኮ የጥቁር እናት ነኝ፣ የጥቁር ህይወት ይገደኛል ብዬ ተከራክሬ ጨርሼ ካለቀ በኋላ የነበረው ውጤት ከዶክተሩ ኢቫሉዌሽን በኋላ ልጄ የሚገባውን ቦታ እስከሚሄድ እኔ የምፈልገው ነገር እንዲፈጸምልኝ ነው ውሳኔ ተወሰነው። ስለዚህ አሁን ያንን ውሳኔ ተወስኖለት ልዑል ከሄደ በኋላ የነበረው ነገር ምንድነው? እዛ ትምህርት ቤት ነው የገባው። ጊዜያዊ ነው ያ ትምህርት ቤት፣ እስከ 21 ዓመቱ ብቻ ነው የሚቆየው። እግዚአብሔር ይመስገን እስካሁን የሆነው ራሱ በጣም እግዚአብሔርን የማመሰግንበት ነው። ሲመለስ ግን በዛ ደረጃ ደህንነቱን የሚያስጠብቅ የለም። ያኔ ልክ ያ ታሪክ ሲያልቅ ምን ሆነ? የቤተሰብ ተሟጋች እንድሆን ተጋበዝኩኝ ማለት ነው። በዛ በነበርኩበት ፋሲሊቲ እኔ በምኖርበት ከተማ ሲያትል ዋሽንግተን የመጀመሪያውና በጣም ትልቁ ሆስፒታል ችልድረን ሆስፒታል ይባላል። እዛ ውስጥ ፋሚሊ አድቫይዘሪ ቦርድ ሜምበር የቤተሰብን ድምፅ ወክዬ እንድሰራ ተጋበዝኩ ማለት ነው። እሱን በማደርግበት ጊዜ ከብዙ ሰዎች ጋር ከፕሮፌሽናሎች ጋር ብዙ በእኔ ልክ ትግል ውስጥ የሚያልፉ የተለያየ አይነት ዜግነት ያላቸው ኤዥያኖች ሊሆኑ ይችላሉ፣ ህንዶች ሊሆኑ ይችላሉ፣ አሜሪካኖች ሊሆኑ ይችላሉ። ከነዛ ቤተሰቦች ውስጥ ጋር በመግጠም ያሳለፍኩትን ከራሴ ጋር በማመሳከር ሂደት ውስጥ አንድ የገባኝ ነገር በጣም ልክ እንደ ልዑልዬ ጉዳት ያለባቸው ልጆች የተስተካከለ ሲስተም እንደሌለና ብዙ ነገር መሰራት እንዳለበት እየገባኝ መጣ ማለት ነው። ይህንን እንደ ጥሩ ምሳሌ ምሰጥሽ፣ ለምሳሌ ልጆቹ አውቲዝም ስፔክትረም ነው ብለናል። 1 to 100% ብለሽ ብታስቢ ልዑል 90% ኦቲዝም ያለበት ልጅ ነው ብለን ብናስብ እና እዚህ ጋር 2 እና 3% ኦቲዝም ያለባቸው ልጆች አሉ ብንል ከዛ በከተማው ሲስተሙ ሬዲ ያደረገው ኒዳቸውን የሚያሟላው ነገር የሆነ ሰምሃው አቨሬጅ የሆነ ቦታ ሆኖ ይቀራል። ሲቀር 24 hours ሰፖርት የሚያስፈልጋቸው እንደ ልዑል አይነት ልጆችን ሚት የሚያደርግ ፕሮግራም የለም። ፈንድ የሚደረገውን በቂ አይደለም። ስለዚህ ለዛ እሟገታለሁ ማለት ነው። ነገ የሚያስፈራኝ ለልጄ የተመቸው ቦታ ምንድን ነው ማድረግ የምችለው ብዬ ስለማስብ ነው። በዚህም የተነሳ ደግሞ ልዑል ፋውንዴሽን የሚል አቋቁም ያለው በሲያትል ዋሽንግተን መሰረቱን ያደረገ ኦርጋናይዜሽን ማለት ነው። ሞት ምርጫ አይደለም እንጂ ሞት ምርጫ ቢሆን ኖሮ እንዳታስለቅሽ ማልቀስ አልፈልግም። ያ
ያ እውነቴን ነው የምነግርሽ። እኔ በትክክል በቃ ሁል ጊዜ ሞትሽን ስታስቢ እናቶች አሉ አይደል? ብዙ ጊዜ ኢትዮጵያ ውስጥ ብዙ ጊዜ ኢንተርቪው ሲደረጉ የምሰማቸው እናቶች አሉ እንትን ይላሉ ላይክ ልጄ ቀድሞኝ ቢሞት ይላሉ እና ልጄ ቀድሞኝ ቢሞት ይላሉ። ያልገባው ሰው ጭካኔዋ ምናምን ሊል ይችላል። እኔ ግን ይገባኛል፣ ልክ ነው። ምክንያቱም ለልጄ ከኔ የበለጠ የሚመቸው ሰው የለም ብለው ስለሚያስቡ የሚተማመኑበት እንትን ስለሌለ ነው። ሲስተም የሚተማመኑበት ከጎናቸው ስለሌለ የልጆቻቸው ኔድ በጣም ጠንካራ ስለሆነ እኔም እሱን ሀሳብ እጋራለሁ። ስለዚህ እንደው ዝግጁ ነሽ ወይ ለሞት ብባል እውነቴን ነው እና ለልጄ የተመቸ ቦታ ካገኘሁ በኋላ ዝግጁ ነኝ ለማለት ነው። ምርጫ ቢሆን ኖሮ መጽሐፉ ላይ እንደዛ ነው የተቀመጠው አይደለም? ሞት ምርጫ አይደለም እንጂ ሞት ምርጫ ቢሆን ኖሮ ልዑል የተመቸው ቦታ ካገኘ በኋላ መሞት አይቆጨኝም ትያለሽ። እና አሁን ይሄ ነገው ያስፈራሻል ወይ ምስልሽ ወደ ሀሳቤ እዚሁ መጽሐፍ ላይ ከተከተበው ላይ የመጣልኝ ነገር ነው። የብዙ እናቶች ጭንቀት ይመስለኛል። እናቶች ከለዚህ ያስቀድመኝ ነው የሚሉት። እንዲህ አይነት እናቶች ደግሞ እንዳልሽው ልጄ አፉ እኔ ነኝ ነው የምትይው፣ ለልዑል የምናገረው እኔ ነኝ ነው የምትይው። መጽሐፍ ውስጥ የምትራመጅለት፣ የምትኖሪለት፣ የምትናገሪለት አንቺ ስለሆንሽ ማለት ነው። ልዑል ፋውንዴሽን አሁን ስራ መጀመር ይችላል አይደለም? በቃ ተቋቁሞ አልቋል። አዎ፣ ልዑል ፋውንዴሽን በሲያትል ዋሽንግተን ህጋዊ ሆኗል። በ5 ቦርድ ሜምበሮች የተመሰረተ ነው። ካትሪና ዴቪስ የምትባል አንዲት አሜሪካዊት አለችበት። ቦርድ ሜምበር ውስጥ ሊያ ስዩም ተስፋ የምትባል በዳላስ ቴክሳስ የምትኖር ለእኔ በጣም ብዙ ትርጉም ያላት እናት፣ እዚህ መጽሐፍ ላይ በጣም ብዙ ቦታ ስሟ ተጠቅሷል። በጣም መወዳት ማከብራት፣ ብዙ ያደረገችልኝ፣ ምናልባትም ዛሬ እኔና አንቺ ቆመን ይሄን ሁሉ ታሪክ ለመንገር ብዙ ነገር ከእሷ ህይወት ውስጥ ተምሬ መጥቻለሁ እና እሷም ልታግዘን፣ እሷም በራሷ ባለችበት ከተማ ሌላ ፋውንዴሽን ስላላት ሰፖርት ልትሆነን፣ ሌሎች ደግሞ 2 በዚሁ አውቲዝም ያለባቸው ልጆች የሚያሳድጉ ቤተሰቦች ያላቸው ጋር አቋቁመናል። በሲያትል መጽሐፌ ሲመረቅ ለህዝቡ ያለንን የችግር ጥልቀት፣ ለምን ይሄንን ኦርጋናይዜሽን እንዳቋቋምን፣ ከ21 ዓመት በላይ ላሉ ልጆች ብዙ ስጋት እንዳለብን፣ ኮሚኒቲው ኃላፊነት እንዳለበት ብዙ ነገር አስተላልፈን መልክቱ በቃ በሚገርም ሁኔታ ኮሚኒቲው እናግዛለን ብሏል። ህብረተሰቡም በደንብ በጣም ትልቅ መረዳት እንዲሆነው የማይናገረው ልዑል የመጽሐፍ ምርቃት በሲያትል በጣም ትልቅ አስተዋጽኦ አድርጓል። በተወሰነ መልኩ ደግሞ ፈንድሬዚንግም አድርገን የምንነሳበት የተወሰኑ ገንዘቦችንም መሰብሰብ ችለናል። ከራስሽ ችግር ተነሳሽ፣ ከራስሽ ውጣ ውረድ፣ ከቤትሽን አንኳኩቶ ከመጣው ቻሌንጅ ተነሳሽ። ከዛ ደግሞ የሌሎችም ሰዎችን ችግር መቅረፍ የሚያስችል መንገድ ጠረግሽ። ብዙ እናቶች ውስጥ ያለ ጭንቀትን ይመስለኛል እንግዲህ ከልዑል ፋውንዴሽን ጋር ተያይዞ ግልግል እንኳን ባይባል ትንሽ እፎይታ ሊሰጥ የሚችል ነው ብዬ አስባለሁኝና እንግዲህ እንዲህ አይነት ፋውንዴሽኖችም ኢትዮጵያ ውስጥ ቢበዙልን፣ ምክንያቱም አሁን ነው ገና እያወቅ ነው የመጣ ነው። እርግማን ነው የምንለው የነበረው ወይ በጣም ሌሎች ውስብስብ የሆኑ ነገሮችን ነው ኢንቮልቭ ለማድረግ የምንሞክረው። ግን ዓለም ላይ ያሉ በጣም ትልልቅ እውቀት ያላቸው ትልልቅ ለውጦችን አሁን ስንኖር ላለንበት ዓለም ያመጡ ሰዎች ኦቲስቲክ የነበሩ ስማቸው በጣም ብዙ የሚጠቀሱ አሉ፣ አሁንም አሉ፣ የነበሩም አሉና ኦቲስቲክ ልጆቻችን ትኩረታቸው ሌላ ቦታ ሆኖ ነው እንጂ የጎደላቸው ነገር ኖሮ አይደለም የሚልም ነገር አለ። እኔ ግን ለፕሮግራማችን ለሚከታተሉ በሙሉ የጥቁር እናት ነኝንና የማይናገረው ልዑልን እጃቸው ውስጥ አድርገው ቢያነቡት በጣም የሚገርም ነገር ነው የሚያዩበት። ታሪክ አለው። አጻጻፉ ቆንጆ ነው። ውጣ ውረዱ ይታያል። እየተማርሽ እያወቅሽ ነው የምትሄጂበት መጽሐፍ ውስጥ ያዝናናልም የተወሰነውና ቆንጆ መጽሐፍ ነው የጻፍሽልን መሰረት። እዚህ መጽሐፍ ውስጥ አንድ እንደው ካላስቸገርኩ ሙሉ ታሪኩን ተናግረሽ ጨረሽ እንዳትዪ፣ የሚያልቅ አይደለም በእርግጥ አንድ ግን ያየሁት አለ። እኔ ያንን ፓርት ሳነበው እሰይ ልል ፈለኩኝና አንቺ ደግሞ አዝነሽ አብረሽ ከእናትየው ጋር
ስቅስቅ ብለሽ ስታለቅሽ ደግሞ ብዬ ደግሞ ተመለስኩ። መኪና ትንሽ ይነካካብሻል ልዑልን ጭነሽ እየሄድሽ ባለሽበት ጊዜና እንትኑን ልዑል ቶሎ ቤት መሄድ ስለነበረበት እንሂድ እያለ ያስቸግርሽ ስለነበር የኢንሹራንስ ዲል ከሚያደርገው እኛ እንስማማ ብለሽ ለመለያየት አስበሽ ነበር። አይመለከተኝም ያለችበት ታሪክ ነው። አይ ዶንት ኬር አይ ዶንት ኬር በእንግሊዝኛ አይ ዶንት ኬር። ጥሩ ነው እንግዲህ ይሄን መጽሐፍ ስጽፍ በጣም ብዙ አሉ አይደል ሌሎችም ታሪኮች እንደ ምሳሌ ግን እንደው ያጋጠሙኝን በደንብ በሜሞራይዝ አድርጌ ከውስጤ የማይወጡትን ይሄ እንግዲህ ረጅም ጊዜ አብሮኝ የኖረ ነው። በጉርብትና በምናምን እየኖርን የማረሳው ታሪክ ነው አይደል እና አይ ዶንት ኬር ስትል በጊዜው በቃ መጨረሻዬ ነበር። እየተከራከርኩ የነበረው መጀመሪያ ጎረቤት ነች ያየችን እና ሲጮች እንዴ የሰው መኪና ገጨሽ አለችኝ። ሰው ዋት የሰው መኪና ከገጨው እኮ ያው ኢንሹራንስ መቀየር ምናምን ስልክ ቁጥር ማስቀመጥ ነው ያለው የቆመ መኪና ስለሆነ ማለት ነው። እና ስልክ ቁጥሬን ነው ማስቀምጠውም ችግር አለው ብዬ እንዲህ ስልክ ቁጥሬን በመጫር ሂደት ውስጥ እያለ እየሮጠ ሰውየው መጣ። ተከራከረኝ ታለን መኪናን ገጨሽ ምናምን ብሎ ተጫጫኸ። ከዛ በኋላ ሚስትየው መጣች። ሚስትየው ደግሞ የባሰ ከዋልየው የበለጠ እንትን ነበረች። በጣም ሩድ የሚባል ከወድ ያለ ባህሪ ነበረች እና ይሄ መታገስም አልፈለገችም። በቃ እንዲናደርግ ምናምን ብሎ ይሄ ውሳኔ መውሰድና የአካባቢውን ማጤን ሰው የለም በቃ የራሱን ነገር ብቻ ማድረግ የሚፈልግ እንደዛ ነበረች። በዛ ክርክር ውስጥ እነሱ እስከሚመጡ ያ ሁሉ እስከሚሆን ሉልዬ መኪና ውስጥ ቁጭ ብሏል። ስለዚህ ትዕግስቱን ጨረሰ ማለት ነው። ከዛ ማልቀስ ጀመረ። ሲያለቅስ እባካችሁን አሁን ይኸውልሽ ልጄ ኦቲዝም አለበት ልሂድና እንዲሄድና እንጨርሳለን አይ ዶንት ኬር አለችኝ። እና እንደውም እሱ ላይ ምን ይላል በቃ ቀይ መስመሬን አለፈች። አሁን ይሄ በጣም ትልቅ ለእኔ ምንድን ነው የሚባለው ስሱ ፓርትሽ የለም በቃ ማትደራደሪበት በጣም ስስ ፓርት በቃ ይኸውና የሬጎ ኢንሹራንስ ምናምናም ብዬ በትንትና አድርጌ ትቼ ሄድኩኝ። ከእሷ ጋር ጉርብትናችን ቀጠለ። ህይወት መቼም የሰው ልጅን ብዙ ነገር ነው የሚያስተምረው። እኔ የእውነቴን ስነግርሽ ማንም ሰው በዛ ልክ እንዲሆንበት አልፈልግም። ክፉ ነገር ባንደበቱ ስለወጣ ይሄንን ሪሲቭ እንዲያደርግ አልፈልግም። እንደው ያጋጣሚ ነገር ሆኖ ነው ምናልባት እንደው ያንን ስላለችም ነው ብላ ምናልባት ይሄንን ህብረተሰብ እንድናስተምርበትም የሆነም ነገር ሊሆን ይችላል። ስለዚህ ከብዙ ጊዜ በኋላ ልጅ ወለደች፣ አረገዘች። ሆዷ ልጅ ይዛ ምናምን ስወልዳ ያለው ጎረቤት ነን አይደል? ስንወጣ ስንገባታለው ልጇ ያድጋል። አድጎ ወደ 4 ዓመት አካባቢ ሲሆን በቃ በግልጽ ኦቲዝም ያለበት ልጅ ሆነ ማለት ነው ልጇ። እና ይሄ እንግዲህ ትልቁ ነገር ምንድን ነው ታውቂያለሽ? ኦቲዝም ማን ቤት እንደሚገባ አናውቅም። ስለዚህ እኔን ያየ ወይም ደግሞ ሌሎች ቤተሰቦችን ያየ ምንድን ነው ብሎ ራሱን ለማስተማር ለማወቅ ለመረዳት መሞከር በጣም በጣም ጥቅም አለው። እኔ ቤት የገባ ነገር አንቺ ቤት የማይገባበት ምንም ምክንያት የለም። ስለዚህ ማወቅ ነው የሚያዋጣን፣ አካባቢያችንን ማጤን ነው የሚያዋጣን። እቺ እናት ኖራ በኋላ ላይ የኔን እርዳታ የምትፈልግ ሰው ሆነች። እኔ ግን በጣም እያዘንኩኝ እየከፋኝ ነበረ። ስወጣ ስገባ ሳያት ምናምን ለድል መከፋት ነበረብኝ። እንዳልኩሽ በጣም ከባድ ሊሚቴን ያለፈ ነገር ነበር የተናገረችው። በኋላ ላይ ግን እርዳታዬን ፈልጋ ቤት የመጣች እና ሰብር ብላ የምታልፍበትን ነገር ስትነግረኝ አዝኜ ተቃቅፈን ተላቀስን እና ሳዘነችኝ። በጣም አዘንኩ። የምታልፍበት ነገር እንደውም እግዚአብሔርን የማመሰግነው እኔ ከሆነ ጊዜ በኋላ እግዚአብሔር አንደበት ሰጠኝ፣ የሆነ ጭንቀቴን የምገልጽበት መንገድ ሰጠኝ። ያም ስለሆነ እኮ ይሄንን መጽሐፍ ለመጻፍ የቻልኩት አይደል? ሀሳቤን ለመግለጽ የማይቸግረኝ ሰው ነበርኩኝ። ትምህርት ቤት ሄጄ ልጅ የሆነ ነገር ከሆነ እንዴ ብዬ ሆነ ከነገሩ ጋር ስሜት የሚሰጥ ሀሳብ ለመወርወር የሚከብደኝ ሰው አልነበርኩም። እንደሷ ግን በቃ የነበረባትን አካባቢዋን ራሱን ለመግለጽ የማትችልበት ሁኔታ ምናምን ግን በጣም ከልቤ ውስጤን ስብር አደረገው። በጣም አዘንኩኝ እና ከዛ በኋላ ተቃቅፈን ተላቀስን እና በዛ መልኩ አለፈ ይላል። እዛ ላይ ሳነበው እኔ ካርማ ልል ነበረ። በኋላ ላይ ያንቺን ይቅር ባይነት ያንቺን ማዘን ሳይ ደግሞ እሳይ ውስጥ የሚገባበትም ቻሌንጅ አይደለም፣ አብሮ መወጣት
እንደ አማራጭ ተደርጎ የሚኬድበት ነው የሚለውንም ነው ያየሁትና ምን አላነሳንም መሲ? ምን እናንሳ? ሰፊ ነው ሀሳቡ፣ ብዙውን ነገር አንስተነዋል። አሁን አንድ ምናልባት አላነሳንም ብዬ የማስበው እዚህ መጽሐፍ ላይ የጻፍኩት የኔንና የልጄን ትግል ነው። አውቲዝም በጣም ሰፊ ሀሳብ ነው። ከልጅነታቸው ጀምሮ ከተሰራባቸው በጣም የሚስተካከል ለውጥ የሚያመጡ እንዴ አውቲዝም ነበረባቸው እንዴ ተብለው እስከሚታሰቡ የሚቀየሩ ልጆች አሉ። የኔን ታሪክ ሰው ሲሰማ ዛሬም ነገ የሚያስፈራኝ ሰው መሆኔ ምናልባት አዲስ ለሚመጡት እናቶች ድካም እንዳይሆን ፈራለሁ። ብዙ ጊዜ ከብዙ እናቶች ጋር የመገናኘት እድል ገጥሞኛል። አሜሪካን ሀገርም ከኢትዮጵያ ምናምን አንዳንዴ በግጥምም በምንም ወደ ሚዲያ ከመጣሽ እንዲህ አይነት እናት አለች እየተባለ ይላካል አይደል? በዛ ሂደት ውስጥ ብዙ ሰዎችን የማግኘት እድል ገጥሞኛል። እኔ ትግሌን ልጄ ያለበትን ደረጃ ለአንድ እናት ከነገርኳት እንድትበረታ ምናልባትም የእሷ ልጅ የተሻለ ደረጃ ላይ ካለ እንድትጽናናና ልጇን እንድትይዝ ከሚል ለማበርታት ነው እንጂ ልጄን ለመውቀስ ወይም ደግሞ ያለኝን ህይወት ካለመቀበል ምናምን ተነስቼ አይደለም ህይወትን የምነግረው። ስለዚህ አዳዲስ እናቶች፣ አዳዲስ ቤተሰቦች እኔ የምላቸው ሞክሩ። አቅራቢያቸው ያለውን ሪሶርሶች በሙሉ አድርጉ። ጊዜ አትፍጁ። በሰው ቤት የመጣ ነገር እናንተን ቤት ሊመጣ ይችላል። ያንን ልባችሁን ከፍታችሁ ተመልከቱ። ማድረግ የሚገባችሁን አድርጉ። ከዛ በኋላ ነገ ምንም ሆነ ምንም ቁጭት አይኖርም። ስለዚህ እኔ የተናገርኩት የኔን የልጄን ታሪክ ነው። ይሄን መጽሐፍ የሚያነቡ ሰዎች እኔ ሪከመንድ ማድረገው በእኔ ደረጃ በእኔ ልጅ ደረጃ ጉዳት ያለበት ትግል ያለበት ልጅ ላሉት እናቶች ምናልባት በዚህም ደረጃ ሰው እየኖረ በዚህ ልክ ይበረታል፣ እግዚአብሔር ሌላ ምዕራፍ ይሰጣል፣ ለካ እግዚአብሔር እንደዚህ ያበረታል ብለው እንዲጽናኑበት ይሄን ያህል የሚደበቁበትም የሚጨነቁበትም እንዳልሆነና የሚሞክሩት ነገር ካለ እንዲሞክሩ ያስተምራሉ እያስባለሁ። በመካከለኛ ደረጃ ያሉት ደግሞ ለካ ከኔ የሚባሰ ልጅ አለ ብለው አትሊስት ባለው ነገር ተረጋግተው እንዲኖሩ ህይወታቸውን የተሻለ ለማድረግ እንዲጥሩ ያደርጋል። ምንም መረጃ ለሌለው ምንም ለማያውቀው ሰው ደግሞ ብዙ መረዳትን ይሰጣል፣ አዛኝ ልቦናንም ይሰጣል። ኦቲዝምንም በጣም በጥልቅ ያውቁበታል ብዬ ነው የማስበው። ስለዚህ ኦቲዝም ያለባቸው ልጆች ሁሉ እንደ ልዑልዬ ብዙ ትግል ውስጥ ሆነው ላይቀሩ ይችላሉ። እሱን ማለት ነው የምፈልገው። መጽሐፉ ሴት ይገኛል? መጽሐፉ አሁን በቅርብ አቬይላብል ይሆናል አማዞን ላይ አሁን በጣም በቅርብ። እንደገና ደግሞ በአዲስ አበባ ደግሞ አሉ የሚባሉ የመጽሐፍ ቦታዎች አሁን በጣም በቅርብ እናስገባቸዋለን። እንግዲህ ከልዑል ታሪክ ከመጀመሪያ ልጅሽ ልዑል ታሪክ ተነስተን ይሄንን አውርተናል። እንግዲህ ቅድም እንዳልኩት ከቻሌንጅ ተነስተሽ መፍትሄዎች ሊሆኑ የሚችሉ መንገዶችን እየጠረቅሽ ነው ያልሽው። ብዙ ኦቲስቲክ ልጆች ያሏቸው እናቶች፣ ወላጆች በዚህ ልክ ጠንካራ ናቸው። መንገዶቹን ሲያወጡ ከኔ አልፎ የሌሎች ልጆችስ ሌሎች እናቶችስ ህይወታቸው እንዴት ይስተካከላል የሚሉ መንገዶችን ሲሄዱ እንታዘባለን እና አንቺም ከነዛ ጠንካራ ጀግና እናቶች መካከል አንዷ ነሽ። እኛንም ኢንፎርምድ እንድንሆን እንድናውቀው አትሊስት አይደለም ምንም ሳናውቅ ከምንቀመጥ ይሄ አለ የሚለውን እንድናውቀው አድርጎናል። ጽሁፉም ቆንጆ ነው፣ በጣም ወደነዋል። እዚህ ስለመጣሽልን እጅግ አድርገን እናመሰግናለን። መሰረት መጽሐፉ አቬይላብል እስኪሆን ድረስ እኛ ደግሞ ለተመልካቾቻችን ለአድማጮቻችን ያስፈልገናል ይሄ መጽሐፉ የምትሉ ካላችሁ የኮመንት ሳጥኖቻችን ላይ አስቀምጡልንና መሰረትን እናስቸግራለን። እንግዲህ በጣም በጣም ደስ ይለኛል። እንዳልኩሽ የዛን ያህል አንዘገይም። አሁን አማዞን ላይ ይሆናል። እንደገና ደግሞ በኢትዮጵያ ደግሞ ደህና የሚባሉ መጽሐፍ ስፍራዎች በጣም በቅርቡ እናስገባዋለን። እኔ በቅርቡ ሄዳለሁ፣ አስቀድመን ያን እንጨርሳለን እና ቢልኩልሽም ደግሞ ለአንቺ እንዲደርስሽ እናደርጋለን ያለምንም ጥያቄ። በጣም ነው የምናመሰግነው። ቴንክ ዩ ሶ ማች። ስለዚህ ተመልካቾቻችን፣ አድማጮቻችን ይህንን የማይናገረው ልዑል መጽሐፍን ያስፈልገኛል የምትሉ የተወሰናቸው አድማጮቻችን የመሰረትን ፊርማ አኑራልን በክብር እናንተ ጋር የምናደርስላችሁ ይሆናል ማለት ነው።
መቼም አንድ ብለን ሁለት ያልን የምናነሳ የምንጥለው ጉዳይ ብዙ ነው የሚሆነው ከዚህ ጋር ተያይዞ የመጀመሪያ መገናኘታችን ነው እንጂ የመጨረሻችን አይሆንም። ከዚህ በኋላ በተደጋጋሚ እንገናኛለን። አንቺንም ያበርታልን፣ ያጠንክርልን፣ የልዑሌንም ነገ ያሳምርልን። አሜን። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ደስ ብሎኛል አክብረሽ ስለጠራሽኝ። መጽሐፌን ደግሞ አንብበሽ በዚህ ልክ ስለተረዳሽ ለሰዎች ይጠቅማል ብለሽ መልካም የሆኑ ሀሳቦችንም ስላነሳሽ በጣም አመሰግንሻለሁ። እግዚአብሔር ይስጥልኝ። Thank you so much. አሜን።